ባለፉት 5 ሳምንታት ውስጥ በዓለም አቀፍ የጂኦፖለቲካ መድረክ ላይ የታየው ወታደራዊና ስትራቴጂካዊ ፍልሚያ ቀደም ሲል የነበረውን የኃይል ሚዛን መሰረት ከናደ አዲስ ታሪካዊ ክስተት ጋር አጋጥሞናል። አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ግጭትና የተከተሉት ስልታዊ አካሄድ ሳይታሰብ ቴህራንን በዓለም አቀፍ መድረክ አዲስ ልዕለ ኃያል ሀገር የመሆን እድል የፈጠረላት አጋጣሚ ሆኗል። ይህ ለውጥ በድንገት የተከሰተ ሳይሆን ላለፉት 47 ዓመታት በከባድ ማዕቀብ ውስጥ የቆየችው ኢራን በራሷ አቅምና በውስጥ ንካሪዋ በገነባቸው ወታደራዊ ቴክኖሎጂ የአሜሪካና የእስራኤልን የበላይነት ለመገዳደር መቻሏን በግልጽ ያረጋገጠ ታሪካዊ ምዕራፍ ሆኗል። አሁን ላይ ታዋቂውና ተጽዕኖ ፈጣሪ ኒውዮርክ ታይምስ ጋዜጣ በድፍረት ወደዚህ ድምዳሜ በመምጣት ኢራን አዲሷ ለኃያል የመሆን እድልን ለዓለም ሕዝብ እያሳየች ትገኛለች ሲል እያሰፈረ ይገኛል። ይህ ሽግግር ከወታደራዊ ድል ባለፈ የዓለም የፖለቲካ ካርታን በአዲስ መልክ እንዲሳል የሚያስገድድ ከመሆኑም በላይ ለዘመናት የቆየውን የምዕራባውያን የአንድ ወገን የበላይነትም በይፋ ማክተሙን የሚያበስር ታላቅ ክስተት ሆኖ አልፏል። የዚህ አዲስ ዓለም ስርዓት ምንነት ለመረዳት ደግሞ በመጀመሪያ በኢራን ላይ የተጣሉትን የከዚህ ቀደም ግዙፍ ማዕቀባትና ሀገሪቱ እያሳየችው የቆየችውን ተጋድሎ በጥልቀት መመልከት ያስፈልጋል። ለ4 አስርት ዓመታት ያህል ከዓለም አቀፍ የገንዘብ ዝውውር የታገደች፣ የቴክኖሎጂ ሽግግር የተከለከለች እንዲሁም በኢኮኖሚ እንድትሽመደመድ የተደረገችው ኢራን ዛሬ ላይ የዓለምን ግዙፍ ሀያላን ወታደራዊ ስትራቴጂስቶች መንገዳቸውን እንዲቀይሩ ማስገደዷ በታሪክ ታይቶ የማይታወቅ ተአምር ሆኗል። ኢራን ይህንን ያሳካችው ደግሞ በውጭ እርዳታ ወይም በሌሎች ጥገኝነት ሳይሆን በራሷ ላብና እውቀት ባበለጸገችው የጦር መሳሪያ ቴክኖሎጂ ነው። ይህ ቴክኖሎጂ ደግሞ የአሜሪካን እጅግ ዘመናዊ መከላከያ ስርዓቶችን እንዲሁም የእስራኤልን ስርዓት የደህንነት ስጋት ውስጥ በመክተት በአዲሱ የዓለም ስርዓት ውስጥ የኃይል ምንጩ ምን እንደሆነ በግልጽ አሳይታለች። በዚህ የ40 ቀናት ጦርነት ውስጥ የታየው ሌላው ወሳኝ ነጥብ ደግሞ መስላችሁ የአሜሪካና የእስራኤል ስትራቴጂካዊ ውድቀት ነው። ዋሽንግተንና ቴልአቪቭ ኢራንን ለማዳከምና ለማንበርከክ የከፈቱት ጦርነት በተቃራኒው የኢራንን ክልላዊና ዓለም አቀፋዊ ተሰሚነት ከፍ አድርጎታል። በዛሬው ልዩ ጥንቅራችንም የኢራን ዓለም አቀፋዊ ተሰሚነት እንዴት ነው በዚህ ጦርነት ከፍ ሊል የቻለው የሚለውን ወሳኝ ጥያቄ እናነሳለን። አዲሱ የዓለም ስርዓት ምን መልክን ይዟል? ኢራን ወደ ሀያልነት እየተሸጋገረች ነው ያለችው ወይስ ጦርነቱ በስርዓት አዳክሞታል የሚለውን ጥያቄ በስፋት በተከታይ የምንመልስ ነው የሚሆነው። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረግ እንዳይዘነጋ፣ ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ይህ ጦርነት ለኢራን ምን እድል ይዞ መጣ? ምንስ መጥፎ ነገር ይዞ መጣ የሚለው ጥያቄ ደግሞ ኮሜንት መስጫው ላይ እንድታሰፍሩልኝ የምጠይቃችሁ ይሆናል። ኢራን የዓለም ልዕለ ኃያላንን ተገዳድራ ኃያልነቷን አስጠብቃን የወጣችሁ ወይስ በዚህ ጦርነት የተዳከመች ኢራን ነው መጨረሻ ላይ ያየ ነው የሚለውን ጥያቄ መልሱልኝ። ከተከታይ አጭር መሸጋገሪያ ስንመለስ ግን በዝርዝር ነጥቦችን እያነሳን ኢራን የዓለም ልዕለ ኃያላንን ተገዳድራ ምን አተረፈች የሚለውን ዋነኛውን ጥያቄ እንመልሳለን። በድጋሚ አብራችሁን ቆዩ። ጦርነቱ በጀመረ በ5 ሳምንታት ውስጥ የኢራን የጦር መሳሪያዎች በጦር ሜዳ ላይ እያሳዩት የነበረው ብቃት እንዲሁም የቴህራን ዲፕሎማሲያዊ ጽናት የአዲሱን የዓለም መሪነት ሚና እንድትቀላቀል በር ከፍቶላታል። ይህ ሁኔታ የምዕራባውያን ናሬቲቭ ያፈረሰና የአሜሪካ የጦር አቅም ሊገዳደሩት የማይችሉት ግዙፍ ተራራ ለመሆኑ በተግባር ያሳየ ነበር። ዛሬ ላይ ዓለም እያየችው ያለችው ምስል ለውጥ የሌለው እውነት ነው። ይኸውም ኢራን የዓለምን የኃይል ሚዛን ወደ መካከለኛው ምስራቅን በመሳብ አዲሱ የጂኦፖለቲካዊ አስተላለፍ በተለይ በመካከለኛው ምስራቅ ያለውን በበላይነት እየመራች መሆኗን ያሳያል። ይህም የአዲሱ የዓለም ስርዓት መገለጫ የሆነውን የኢራን ልዕልና በቀጣይ ለሚመጡት ዓመታት የዓለምን ሰላም፣ ደህንነትና ኢኮኖሚያዊ ትስስር የሚወስን ጉዳይ ይሆናል ተብሎ እንዲጠበቅ አድርጎታል። የምዕራባውያን ግፊትና ማዕቀብ የፈጠረው ተቃራኒ ውጤት ኢራንን የዓለምን ልዕለ ኃያላን መንበር እንድትጋራ ብቻ ሳይሆን አብራቸው እንድትሰራና እንድትመራውም እድል የሚሰጥ አጋጣሚን ፈጥሯል። የአዲሱ እውነታ ደግሞ መቀበልና መላመድ ለሁሉም ወገኖች ግዴታ የሚሆንበት ጊዜ ላይ ደርሰናል። ወደፊት የምናየው ዓለም ኢራን እንደ ዋነኛ ኃይል ማዕከል የምትታይበት፣ የምዕራባውያን ተጽዕኖ በከፍተኛ ሁኔታ በተለይ ደግሞ በመካከለኛው ምስራቅ የሚቀንስበትና የክልሉ ሀገራትም የራሳቸውን እድል በራሳቸው የሚወስኑበት አዲስ የታሪክ ምዕራፍ ሆኖ እንደሚመዘገብ የሚያጠራጥር አይደለም ማለት ነው። የኢራን እስላማዊት ሪፐብሊክ በወታደራዊው መስክ ያሳየችው ትልቅ ተጋድሎ ተከትሎ የመጣው ቀጣዩ ታላቅ ድል ደግሞ በዓለም አቀፍ የንግድ መስመርና በኢኮኖሚ ዘርፍ የሚመዘገበው ነው። ለዚህም ዋነኛው መነሻ የሆርሙዝ ወሽመጥ ነው። ይህ ስትራቴጂካዊ የውሃ መስመር የዓለምን የኤነርጂ ፍሰትና የንግድ ልውውጥ የሚወስን የዓለም የደም ስር ነው። ኢራን በዚህ ወሽመጥ ላይ ያላትን ሙሉ ቁጥጥር
ቁጥጥር በማረጋገጥ ደግሞ በአመት እስከ $100 ቢሊዮን የሚደርስ ገቢ ከመርከቦች የመተላለፊያ ታክስ ወይም ቶል ወደ ሀገሪቱ ካዝና የምታስገባበትን እድል ሊፈጥር ይችላል ተብሎ ይታመናል። ይህ ግዙፍ የገንዘብ ምንጭ ደግሞ ለ47 ዓመታት በከባድ የኢኮኖሚ ማዕቀብ ውስጥ ለቆየችው ሀገር አዲስ የእድገት ምዕራፍ የሚከፍት ሆኖ ነው የሚገኘው። ሀገሪቱ በቴክኖሎጂና በኢንዱስትሪ ዘርፍ ያላትን አቅም ወደ ላቀ ደረጃ ለማሻገር የሚያስችልም ታላቅ አቅም ነው። ይህ የኢኮኖሚ ስትራቴጂ ከወታደራዊ ልዕልናው ጋር በቀጥታ የተቆራኘ ነው። ኢራን በራሷ አቅም ያበለጸገችው የጦር መሳሪያ፣ ያ ቴክኖሎጂ የአሜሪካና የእስራኤልን ኃይል ማንበርከክ መቻሉ በራሱ ማዕቀቦች እንዲነሱ የሚገፋፋ ዋነኛ ምክንያት ሆኗል። ማንበርከክ ባይችል ራሱ ሊገዳደር እንደሚችል አረጋግጠዋል። አሁን ኔክስት ፌዙ ምንድነው የሚሆነው? በንግግሮቹ በድርድሮቹ ላይ የሚነሱ ነጥቦች እንዳሉ ሆነው ኢራን ግን እነዚህ ነገሮች ይነሱልኝ፣ እነዚህ ነገሮች ይፈጸሙ ብላ ያነሳቻቸው ጉዳዮች በጦርነቱ ተሸናፊ ስላልሆነች መደራደሪያ ባርጌኒንግ ፓወር ይዛ ነው ወደ ድርድሩ የገባቸው። ይህ የኢኮኖሚ ስትራቴጂ ከወታደራዊ ልዕልናው ጋርም በቀጥታ የተቆራኘ ነው። ማዕቀቦቹ በሚነሱበትና ኢራን በዓለም አቀፍ የባንክ ዝውውር ስርዓት ውስጥ ሙሉ በሙሉ በምትሳተፍበት ጊዜ ደግሞ በሆርሙዝ ወሽመጥ የሚያልፍ የንግድ መርከቦች የሚከፍሉት ታሪፍ ሀገሪቱ ያላትን የነዳጅ ተፈጥሮና የተፈጥሮ ጋዝ ሀብት በነጻነት ወደ ዓለም ገበያ ማፍሰስ ወይም መሸጥም የሚያስችላት መሆኑ ኢራን በዓለም ላይ በኢኮኖሚ የበለጸገች ሀገር እንድትሆን መንገዱን ይጠርግላታል። ይህ ሁኔታ ለዘመናት ኢራንን በኢኮኖሚ ለማዳከም ሲሰራ የነበረውን የምዕራባውያን ሴራ የሚያከሽፍ ከመሆኑም በላይ ለክልሉ ሀገራት አዲስ የኢኮኖሚ ማዕከል የሚፈጥር ነው። ከጦርነቱ በፊት በማዕቀብ የተሽመደመደች ኢራን ነበረች፣ ምንም እንኳ ውስጥ ለውስጥ የምሰራቸው ስራዎች ቢኖሩም ማለት ነው። ጦርነቱ ለ40 ቀናት ያክል ከተካሄደ በኋላ አሜሪካ እንዲሁም አጋሮቿ በቃ ማዕቀቡን እናንሳላችሁ የሚል መደራደሪያ ይዘው ነው እየቀረቡ ያሉት። ኢራንም ዲማንድ እያደረገች ነው ማዕቀቡ ሊነሳልኝ ይገባል ብላ። ጦርነቱ ምንም እንኳ በኢራን ምድር ውስጥ ውድመትን ያስከተለ ቢሆንም ከፍተኛ መሪዎች አያቶላ አሊ ኻሜኔን ጨምሮ የገደለ ቢሆንም ውጤቱ ግን ለኢራን ለ40 ዓመታት የዘለቀውን ማዕቀብና ኢኮኖሚያዊ ድቀት የማከም እድል ያለው ሆኖ እንመለከተው እያደረገልን ይገኛል። ከዚህ በተጨማሪ ደግሞ ኢራን ይህንን ግዙፍ ሀብት የምትጠቀምበት መንገድ ከሌሎች የባህረ ሰላጤው ሀገራትም የተለየ ይሆናል የሚል ተስፋ አለ። አብዛኞቹ የአረብ ሀገራት ሀብታቸውን ለፍጆታና ከምዕራባውያን የጦር መሳሪያዎች ለመግዛት ነው የሚያውሉት። ኢራን ግን ላለፉት 5 ሳምንታት ባየነው ጦርነት እንዳረጋገጠችው ከሆነ ለራሷ የቴክኖሎጂ እድገትና ለሳይንሳዊ ምርምሮች ቅድሚያ የምትሰጥ ሀገር ነች። በከባድ ጫና ውስጥ ሆና ዓለምን ያስገረመ ወታደራዊ ቴክኖሎጂ የፈጠረች ሀገር በቢሊዮን የሚቆጠር ዶላር በእጇ ሲገባ የምታደርገው የልማት እንቅስቃሴ ደግሞ በክልሉ ብቻ ሳይሆን በዓለም አቀፍ ደረጃ አዲስ የኢንዱስትሪ አብዮት ሊፈጥር የሚችል ነው። ይህ የኢኮኖሚ ጥንካሬ ኢራን በክልሉ ያላትን ፖለቲካዊ ተጽዕኖ የሚያጠናክር እንዲሁም ሌሎች ሀገራት በኢኮኖሚ ከቴህራን ጋር እንዲተሳሰሩ የሚያደርግ ስትራቴጂካዊ ስኬትም መሆኑ የማይቀር ነው። የወደፊቱ የኢራን እድገት በሆርሙዝ ወሽመጥ ቁጥጥር ላይ የተመሰረተ መሆኑ ለምዕራባውያን ትልቅ ስጋት ሆኖ ነው የሚመጣው። ለአዲሱ የዓለም ስርዓት ግን ይህ የማይቀር እውነት ነው። ኢራን ይህንን የስትራቴጂክ መስመር በእጇ በማስገባት የዓለምን የኢነርጂ ፖለቲካ የምትዘውርበት ቁልፍ በእጇ ጨብጣለች። ይህ የኢኮኖሚ ስልጣን ደግሞ ከወታደራዊ አቅሟ ጋር ሲዳመር ኢራንን ማንም ሊገዳደራት የማትችል የዓለም ልዕለ ኃያላን ተርታ ላይ የምትሰረፍ ሀገር ሊያደርጋት ይችላል። የዓለም የንግድ እንቅስቃሴ ከኢራን ፍላጎትና ቁጥጥር ውጭ ሊሆን የማይችልበት ደረጃ ላይ መድረሱ የዚህ አዲስ የኢኮኖሚያዊ እውነት ማረጋገጫ ተደርጎ ይወሰዳል። በዚህ በፍጥነት እየተለዋወጠ ባለው አዲስ የኃይል አስተላለፍ ውስጥ ደግሞ እንደ የተባበሩት አረብ ኤምሬትስ፣ ባህሬን፣ ኩዌት ያሉ ሀገራት ህልውናቸው እጅግ አሳሳቢ በሆነ የውድቀት አደጋ ውስጥ የሚወድቅበት የታሪክ አጋጣሚ ላይ ነው የደረስነው። አሁን እነዚህ ሀገራት በመሰረታዊ መዋቅራቸው የተገነቡት ከውስጣዊ ህዝባዊ ጥንካሬ ይልቅ በውጭ ኃይላት ድጋፍና በውጭ ሀገር ዜጎች ቁጥር ላይ ተመስርተው በመሆኑ እንደ ሀገር የመቀጠል አቅማቸውም እጅግ ደካማና ጥያቄ ውስጥ የሚገባ የመሆን እድል አለው። የተባበሩት አረብ ኤምሬትስ በዚህ ሂደት ውስጥ የፈጸመችው ስልታዊ ስህተት ለህልውና ትልቅ አደጋ የሚደቅን ሆኖ እናገኘዋለን። ኤምሬትስ በኢራን ላይ በሚሰነዘሩ ወታደራዊ ጥቃቶች ውስጥ በቀጥታ ተሳትፎ ማድረጓ አይነሳም። የአየር ክልሏን ለጥቃት ክፍት ማድረጓ በቴህራን አይን ውስጥ ቀይ መስመሯ እንዳለፈች ተደርጎ ተቆጥሯል። ከእስራኤል ጋር በመተባበር የፈጸመችው ይህ የከዳተኛነት ተግባር ሀገሪቱን ለከፋና ለማያዳግም ጥፋት አጋልጧታል ይላሉ ከወደ ኢራን ያሉ ድምጾች። የወቅቱ ወታደራዊ መረጃዎች እንደሚያመላክቱት ደግሞ እንደ ዱባይና አቡዳቢ ያሉ የዓለም አቀፍ የንግድና የቱሪዝም ማዕከላት በኢራን የሚሳኤልና የድሮን ጥቃት ወደ አመድነት ሊቀየሩ የሚችሉበት እድል አለ። በተለይ ሲዝፋየሩ ፌል የሚያደርግ ከሆነ ተኩስ አቁሙ የሚቀጥልና ዘላቂ ሰላም ስምምነት የማይፈረም ከሆነ ማለት ነው። ኤምሬትስ በክልሉ የጥፋት መሳሪያ ሆና ቆይታለች። ይህ ደግሞ የራሷን የጥፋት ደወል በገዛ እጇ የደወለችበት ድርጊት ሆኖ መመዝገብ አለበት የሚሉ የኢራን ተጽዕኖ ፈጣሪዎች አሁን ቁጥራቸው እየተበራከተ ነው ያለው። እነዚህ በበረሃ ላይ የተገነቡ ግዙፍ ከተማዎች፣ የህንጻ ስብስቦችና የንግድ ማዕከላት ያለ ሰላምና ያለ ቀጣይነት ያለው የደህንነት ዋስትና ደግሞ ዋጋ ቢስ ናቸው። ኢራን እያሳየችው ያለውን የቴክኖሎጂ የበላይነትና
እነዚህ ከተሞች በአይን ጥቅሻ ውስጥ ማውደም እንደሚችል ደግሞ ባለፉት 5 ሳምንታት የታዩት ክስተቶች ማረጋገጫ ናቸው። የተባበሩት አረብ ኤምሬት ስትራቴጂስቶች አሜሪካና እስራኤል ዘላቂ ጥበቃ ያደርጉልናል ብለው ያመኑት እምነት አሁን ላይ ያን ያክል አዋጭ እንዳልሆነ ያዩ ይመስላሉ። አሜሪካ በራሷ ችግር ተጠምዳ ባለችበትና እስራኤልም የራሷን ህልውና ቅድሚያ ሰጥታ ለማዳን በምትጋጋጥበት በዚህ ወቅት ኤምሬትስ ከኢራን ቁጣ የሚታደጋት ምንም አይነት ኃይል አይኖርም ማለት ነው። ይህ ደግሞ የወደፊቱን የመካከለኛው ምስራቅ ካርታ እነዚህን ጥገኝነታቸው በምዕራባውያን ላይ ያደረጉ ሀገራት ያላካተተ ሊሆን እንደሚችል መገመት አያዳግትም። ካሁኑ እንደውም እንኳን አንዳንድ ድምጾች እየተሰሙ ነው ያሉት። እነዚህ በኢራን ጥቃት ሲመቱ የነበሩ የገልፍ ሀገራት በዚህ የሲዝ ፋየር ሂደት ላይ ኤክስክሉድ መደረጋቸው ወይም ወደ ጎን መተዋቸው ቀጥተኛ ተሳታፊ ያለመሆናቸው እኮ ቅሬታ ያሳደረባቸው እንደሆነ በተለያዩ መንገዶች እየገለጹ ነው ያሉት። ኢራን ኢንተርናሽናል ይዞት የወጣ አንድ ዘገባ እንደሚያሳየው ከሆነ እነዚህ ሀገራት በዚህ የሲዝ ፋየር የተኩስ አቁም ንግግር ላይ ቀጥተኛ ተሳትፎ ሊኖረን ይገባ ነበር፣ በአሜሪካና በኢራን መካከል ብቻ ሊደረግ የሚገባው የተኩስ አቁም አልነበረም የሚል ሐሳብ ያንጸባረቁ ነው ያሉት። ከዛ ባሻገር ደግሞ አሜሪካ ደህንነታችንን እስከ መቼ ድረስ ልታስጠብቅልን ትችላለች የሚሉ ጥያቄዎችም ጎን ለጎን ያው ግልጽ በአደባባይ ላይ ባይሆንም በሹክሹክታ ነገር እያሰሙ ነው ያሉት። በቀጣይ የዚህ ቀጠና የወደፊት እጣ ፈንታም አጣብቂኝ ውስጥ የገባው ይህ ሽግግር ለዘመናት በሀብትና በምቾት ተደላድለው የቆዩትን መንግስታት ታሪክም ሊያከትም የሚያስችል እድል ሊፈጥር ይችላል። በዛም ምትክ እውነተኛ ህዝባዊና ወታደራዊ ጥንካሬ ያላቸው ኃይሎች የሚነግሱበት አዲሱ የዓለም ስርዓት ማረጋገጫ ወይም ተርኒንግ ፖይንት ሆኖም ተወስዷል። የተባበሩት አረብ ኤምሬትስና መሰል የባህረ ሰላጤው መንግስታት ላለፉት 10 ዓመታት የገነቡት የፖለቲካና የደህንነት ስትራቴጂያውን ሙሉ በሙሉ በአንድ የተሳሳተ ግምት ላይ የተመሰረተ ነበር የሚያስብል ሁኔታ ላይ ተደርሷል። ይህም መሰላቸው የአሜሪካ የመከላከያ ኃይልና ወታደራዊ ጥላ ለዘላለም ከጎናቸው አይቆም፣ ዋሽንግተን ለማንኛውም ቀውስ ዋስትና ትሆናለች ብሎ ማመናቸውም ስህተት ነበረ ማለት ነው። ሆኖም ግን ወቅታዊ የዓለም የጂኦፖለቲካ ሁኔታ እንደሚያሳየው ከሆነ አሜሪካ በራሷ ውስጣዊ ፖለቲካ ክፍፍል፣ በኢኮኖሚ ቀውስና በሌሎች ዓለም አቀፍ ግጭቶች ተጠምዳ ከመካከለኛው ምስራቅ አካባቢ የምታደርገውን የኃይል ቅነሳ የማይቀር የታሪክ ሂደት ነው። ለምን ኢራንም ዲማንድ እያደረገች ነው ያለችው። አሜሪካ ከዚህ አካባቢ ነቅላና ሙሉ በሙሉ መውጣት አለባት የሚል አቋም ያንጸባረቀች ነው ያለችው። ኔክስት ታይም ማንም ደህንነታቸው የሚጠብቅላቸው እነዚህ የገልፍ ሀገራት ዋሽንግተን የራሷን ብሔራዊ ጥቅም ለማስጠበቅ ስትል የምትወስደው የማፈግፈግ እርምጃ ለ10 ዓመታት በምዕራባውያን ጥላ ስር ተጠልለው የነበሩትን እንደ ኤምሬትስ ያሉ መንግስታት ያለምንም መከላከያ ራቆታቸውን የሚያስቀር ታሪካዊ ክስተት ሆኖ ሊመዘገብ ይችላል። አሜሪካ ከአካባቢው በምትወጣበት ቅጽበት ደግሞ ሜቢ ከወጣች ማለት ነው ሲዝ ፋየሩ የሚሳካበት እድል ተፈጥሮ አሜሪካ አንዳንዶቹን ኮንዲሽኖች የምትቀበልበት ኢራንም አንዳንዶቹን የምትቀበልበት እድል ከተፈጠረ አሜሪካ ልትቀበል ከምትገደዳቸው ኮንዲሽኖች መካከል ይሄኛው አንዱ ሊሆን ይችላል። አሜሪካ ከአካባቢው በምትወጣበት ቅጽበት በክልሉ የሚፈጠረው የኃይል ክፍተት በቀጥታ በኢራን ወታደራዊና ፖለቲካዊ ልዕልና የሚሞላ ይሆናል። ከኢራን የተረፈው ደግሞ እነ ቱርክ የመሳሰሉ ሌሎች የአካባቢው ሀያላን የሚሞሉት የሚሆነው ይህ ሽግግር በተለይ የተባበሩት አረብ ኤምሬት ስላሉና ከኢራን ጋር በዚህ ጦርነት በጠላትነት ጎን ቆሞ ከተዋጉ ወይም አየር ክልላቸውን መሬታቸውን ለጥቃት ክፍት ካደረጉ ሀገራት መካከል አስከፊ ውጤት የሚጋፈጡበት እድል ይኖራል። አሜሪካ በነበረችበት ወቅት በዲፕሎማሲያዊ ሽፋንና በወታደራዊ ማስፈራሪያ ተገትሮ የነበረው የኢራን ቁጣ ጥበቃው በሚነሳበት ጊዜ ያለምንም ክልከላ በእነዚህ መንግስታት ላይ ጫናን ለማሳደር ክፍት ይሆናል ማለት ነው። የኤምሬትስ ገዢዎች አሜሪካ ሁሌም ትታደገናለች ብለው የቆመሩት ቁማር በሽንፈት ወይም እንዳልሆነ አምነው ተጠናቋል። ምክንያቱ ደግሞ ታሪክ እንደሚያስተምረን ከሆነ አሜሪካ ስልታዊ ጥቅሟ በሚያበቃበት ወቅት ወዳጆቿን ሜዳ ላይ ጥላ የመሄድ ልምድ አላት። ከዚህ ቀደምም አሁንም ጥቅሟ እስካስከበረላት ድረስ እንደምታደርገው ምንም የሚያጠራጥር ጉዳይ አይደለም። ይህ ክፍተት በሚፈጠርበት ጊዜ ደግሞ የተባበሩት አረብ ኤምሬትስና መሰል ሀገራት ለፈጸሙት ታሪካዊ ክህደትና ከእስራኤል ጋር ለፈጠሩት የጥፋት ጥምረት ዋጋቸውን የሚከፍሉበት ወቅት ይሆናል ስትል ኢራን በተለያዩ መንገዶች እየገለጸች ትገኛለች። ኢራን ላለፉት 5 ሳምንታት በታየው ጦርነት እንዳረጋገጠችው ከሆነ የዓለም ልዕለ ኃያሏን አሜሪካና እስራኤልን መገዳደር ከቻልኩኝ ያለ አሜሪካ ድጋፍ የሚቀሩትን የባህረ ሰላጤው መንግስታት ደግሞ ለኔ መጋፈጡ ከባድ ስራ አይሆንም የሚል እምነት አለ። እነዚህ ሀገራት በኢኮኖሚና በቴክኖሎጂ ዘርፍ በኢራን ላይ ጥገኝነታቸውን ለማረጋገጥ የሚገደዱበት ወይም ደግሞ በወታደራዊ እርምጃ ከካርታው ላይ ሊጠፉ የሚችሉበት አዲስ እውነታ ፖሲቢሊቲም እንዳለ ያሳየናል። የአሜሪካ ከመካከለኛው ምስራቅ የምትወጣበት እድል መኖር ፖሲቢሊቲው ራሱ እንደዚህ ለመነጋገር ለመወያየት ማንሳታችን ራሱ እጅግ የሚያስገርም ነው። ግን ይህ ምንድነው የሚያሳየን ካላችሁ የምዕራባውያኑ የበላይነት በቀጠናው የሚያበቃበት ብቻ ሳይሆን በክልሉ የነበሩትን እነዚህ በአሜሪካ የደህንነት ከለላ ቆመው የነበሩ መንግስታትና የኃይል አስተላለፎችም ሙሉ በሙሉ ሊፈርሱ የሚችሉበት እድል አለ። ኤምሬትስና መሰል ሀገራት አሜሪካ በሄደች ማግስት ከኢራን ቁጣና ቀጠናው አዲስ ኃያልነት ጋር ፊት ለፊት የሚጋፈጡበት እድል የሚፈጠሩት ይህ ወቅት ለነሱ የፀሐይ መጥለቂያ ወቅት ነው የሚሆነው። አዲሱ የዓለም ስርዓት የሚገነባው ደግሞ በእውነተኛ ወታደራዊ ጽናትና በራስ አቅም ላይ በመሆኑ ኢራን ዛሬ ላይ በዓለም ታላላቅ ኃያላን ሀገራት ፊት በኩራት እንድትቆም ወታደራዊ ትዕዛዞችን እንድታስከብር ያስቻላት ዋነኛውና መሰረታዊው ምክንያት ላለፉት 4 አስርት ዓመታት በሀገር ውስጥ የበለጸገው አስደናቂ የወታደራዊ አቅሟና ቴክኖሎጂዋ ነው። 47 ዓመታት ያህል ከዓለም አቀፍ የቴክኖሎጂ ሽግግር ታግዳ እጅግ ዘመናዊ የሆኑ የጦር መሳሪያዎችን ከውጭ
ከውጭ እንዳትገዛ ተከልክላ የቆየችው ኢራን ዛሬ ላይ የአሜሪካና የእስራኤልን እጅግ ውስብስብ የመከላከያ ጋሻዎችን ሰብረው መግባት የሚችሉ ሚሳኤሎችንና ድሮኖችን ማምረቷ በዘመናዊ የጦር ታሪክ ውስጥ ታላቅ ተአምር ሆኖ ነው የተመዘገበው። ይህ ስኬት የሚያሳየው ደግሞ ምን መሰላችሁ? ኢራን የቴክኖሎጂ ጥገኝነትን በማስወገድ በራሷ ሳይንቲስቶችና መሐንዲሶች እውቀት ላይ በመመካት የዓለምን የኃይል ሚዛን የሚቀይር አቅም መገንባት መቻሏን ነው። ይሄ ቤት ውስጥ የቴክኖሎጂ ብቃት ደግሞ ባለፉት 5 ሳምንታት በታየው ጦርነት በተግባር የተፈተነ ነበር። የኢራን ባሊስቲክ ሚሳኤሎችና በከፍተኛ ፍጥነት የሚጓዙ ሃይፐርሶኒክ መሳሪያዎች የአሜሪካና የእስራኤልን ወታደራዊ ስልት ሙሉ በሙሉ እንዲቀይሩ አስገድዷል። ምዕራባውያኑ ለዘመናት በቢሊዮን የሚቆጠር ዶላር አውጥተው የገነቧቸው የራዳርና የመከላከያ ስርዓቶች በኢራን የፈጠራ ውጤቶች ፊት ዋጋ ቢስ ሆነው ሲታዩና ተመተው ሲወድሙም ተመልክተናል። ይህ ክስተት ደግሞ ለዓለም ሕዝብ ያስተላለፈው መልእክት ግልጽ ነበር። እሱም ወታደራዊ ልዕልና የሚገኘው መሳሪያ በመግዛት ሳይሆን መሳሪያውን በራስ ዕውቀት መፍጠር ሲቻል መሆኑን አሳይቷል። ኢራን ይህንን በማድረጓ ደግሞ በክልሉ ብቻ ሳይሆን በዓለም አቀፍ ደረጃ አዲስ የመከላከያ ኢንዱስትሪ ተወዳዳሪ ሆና እንድትወጣና የሀያላን ሀገራት ወታደራዊ የበላይነትን እንድትገዳደር አድርጎታል። ከዚህ በተጨማሪ ደግሞ ይሄ ቴክኖሎጂ ልዕልና በኢራን ብሔራዊ ኩራትና በህዝባዊ ጽናት ላይም ትልቅ ተጽዕኖን አሳድሯል። በከባድ የኢኮኖሚ ጫናና በማዕቀብ ውስጥ ሆና እንዲህ አይነት ውስብስብ ቴክኖሎጂን ማመንጨት የቻለችው ኢራን ሀገሪቱ ያላትን ሳይንሳዊ ብስለትና ለወደፊት የምታሳየውን የእድገት አቅጣጫ አመላካች ተደርጎ ተወስዷል። የተባበሩት አረብ ኤምሬትስና ሌሎች መሰል ሀገራት በቢሊዮን የሚቆጠር ዶላር እየከፈሉ የአሜሪካን ያረጀ ቴክኖሎጂ ለመግዛት ሲሯሯጡ፣ ኢራን ግን ወደፊቱን የጦርነት ስልት የሚወስኑ አዳዲስ የፈጠራ ውጤቶችን ለዓለም እያሳየች ነው የቆየችው። ይህ ቴክኖሎጂ ነጻነት ደግሞ ኢራን በማንም ሀገር ፍቃድ ላይ የማትደገፍና የራሷን ሉዓላዊነት በማንኛውም መስዋዕትነት የምታስከብር ሀገር ሆና እንድትቀጥል ያደርጋታል። ይህ የኢራን ወታደራዊ ቴክኖሎጂ በክልሉ ላለው አዲስ የኃይል አሰላለፍ እንደ ዋነኛ መሰረት ሆኖ ነው የሚያገለግለው። የአሜሪካና የእስራኤል ወታደራዊ መዋቅር በዚህ አዲስ ቴክኖሎጂ ፊት የማይበገር የሚለውን መልኩ ማጣቱ የመካከለኛው ምስራቅን የወደፊት እጣ ፋንታ በቴህራን እጅ ሊወድቅ የሚችልበት እድል እንዳለ የሚያረጋግጥ ሆኖ አልፏል። ማዕቀቦች ሲነሱ ኢራን በኢኮኖሚ ስትጠናከር፣ ይህ ወታደራዊ ቴክኖሎጂ በከፍተኛ ፍጥነት በማደግ ኢራን በዓለም ላይ ተወዳዳሪ የሌላት ልዕለ ኃያል ወደምትሆንበት መንገድ ሊመራት እንደሚችል አያጠራጥርም። ግን እስራኤል ይህ እንዲሆን ትፈቅዳለች ወይ ነው ዋናው ጥያቄ። እስራኤል ይህ ሲዝፋየር ኢራን ወደዛ መንገድ እንደሚወስዳት ታውቃለች። ኢራን የማዕቀቦች እገዳ ከተነሳላት ኢኮኖሚ መድቀቁ የሚያገግምበት እድል ከተፈጠረ አሁን ካለችበት ይበልጥ ኃያል ሆና የምትወጣበት እድል ይፈጠራል። እስራኤል ደግሞ ይህንን ፖሲቢሊቲ ወይም ይህንን ሴናሪዮ በፍጹም መመልከት አትፈልግም። የተኩስ አቁም ስምምነቶቹ ኢሬሌቫንት የመሆን እድላቸው ሰፋ ያደርገዋል ማለት ነው። ምንም እንኳ አሜሪካ ሲዝፋየሩን በግል ተደራድራ ከጦርነቱ ልትወጣ የምትችልበት እድል ግልጽ ቢሆንም ማለት ነው። ትራምፕ ጦርነቱ ለማቆም ያላቸውን ፍላጎት አሁን በገደምዳሚውም ቢሆን እያሳዩ ነው ያሉት። ከማሳያ ምልክቶቹ መካከል አንደኛው ጄዲ ቫንስ የፓኪስታኑን ድርድር እንዲመሩ በአሜሪካ ተመርጦ መላካቸው ነው። ጄዲ ቫንስ ጦርነቱ ሙሉ በሙሉም ባይባል እንዲቆም ከሚፈልጉ አካላት እንዲሁም ጦርነቱን ከማይደግፉ አካላት አንድ ስለመሆኑ ይገለጻል። ጄዲ ቫንስ ይህ ሰው የፓኪስታኑን ድርድር እንዲመራ በትራምፕ ተመርጦ መላኩ ትራምፕ ከዚህ ጦርነት እጃቸውን ለመሰብሰብ ያላቸውን ፍላጎት ሜቢ እጃቸውን መሰብሰብ ስላችሁ ሙሉ በሙሉ ላይሆን ይችላል እኮ ግን ዳይሬክትሊ ጦር ጀቶቻቸውን ሚሳኤሎቻቸውን እያሰማሩ ከሚዋጉት ይልቅ በእጅ አዙር በእስራኤል በኩል ሊዋጉ የሚመርጡበት እድል ሊያመቻችላቸው ይችላል። ሜቢ ደግሞ እንደዛም ላይሆን ይችላል። አሜሪካ ስቲላውን እነዚህ የጦር መርከቦቿ እያሳጠቀች ሪሎድ እንዲያደርጉ ያደረገችና ሲዝፋየሩ ፌል የሚያደርግ ከሆነ ዳግም ጥቃት ለመጀመር ዝግጁ የሆነች እንደሆነ የሚያሳዩ መረጃዎች እየወጡ ነው ያሉት። እነዚህ ሁኔታዎች የሚፈጠሩ ከሆነ የእስራኤል ፍላጎት ይሳካል ማለት ነው። ካልሆነና ደግሞ ሲዝፋየሩ በሰላም የሚጠናቀቅ ኢራን ማዕቀቦች የሚነሱላት ወደ ዓለም አቀፍ ንግድ የምትቀላቀልበት እድል ከተፈጠረ ደግሞ ኢራን አሁን ካለችበት ይበልጥ ኃያል ሆና በሚቀጥሉት 5 እና 10 ዓመታት ይበልጥ ኃያል ሆና የመቀጠሏ እድል እውን ይሆናል ማለት ነው። ይህ አዲሱ የዓለም ስርዓት በወረቀት ላይ ሳይሆን በወታደራዊና የላቀ ቴክኖሎጂ ውጤቶች ልዕልና የሚመራበት ምዕራፍ ላይ ደርሰው እስራኤል በመካከለኛው ምስራቅ ለብዙ 10 ዓመታት ገንብተው የነበረው የማይደፈር ወታደራዊ ተክለሰውነትና የቴክኖሎጂ የበላይነት ባለፉት 5 ሳምንታት ውስጥ በኢራን የተቀናጀና ስልታዊ የአጸፋ ጥቃት ምክንያት ከፍተኛና ሊጠገን የማይችል ድቀት ደርሶበታል። የእስራኤል መንግስት ከአሜሪካ ጋር በቅርበት በመሆን ኢራንን ለማዳከምና ክልላዊ ተጽዕኖዋን ለመግታት የከፈተው ጦርነት ካሰበው ውጤት በተቃራኒ ቴህራን ይበልጥ ማጠናከርና በዓለም አቀፍ ደረጃ ያላትን ተሰሚነትን በማሳደግ ነው የተጠናቀቀው። ይህ ታሪካዊ ሽንፈት ደግሞ በእስራኤል የፖለቲካና ወታደራዊ አመራር ላይ ብቻ ሳይሆን በመላው የምዕራባውያን የደህንነት መዋቅር ውስጥም ትልቅ ቀውስን የፈጠረ ሆኖ ነው ያለፈው። ኢራን ለዓመታት በጥናትና በዝግጅት የገነባችው ይሄ ጥንካሬ መዋቅር አሁን በተግባር ታይቷል። ይህ ደግሞ የእስራኤል ሰዎች ጭምር ተስፋ የሚያስቆርጥና አዲሱን ጂኦፖለቲካዊ እውነት እንዲቀበሉ የሚያስገድድ እውነታ ሆኗል። ቀደም ሲል የማይበገር ተብሎ ሲነገርለት የነበረው የእስራኤል መከላከያ ኃይልና የደህንነት መዋቅር በኢራን ዘመናዊ ሚሳኤሎችና በረቀቀ የጦር ስልት ፊት ሲብረከረክ ታይቷል። በክልሉ ለሚገኙ የስርዓቱ
አጋሮችም ትልቅ ድንጋጤን የፈጠረ ሆነ ያለፈው። በተለይ በእስራኤል ጥበቃና የቴክኖሎጂ ላይ የነበራቸው ከፍተኛ እምነት አሁን ላይ እንዲጠራጠሩት አድርጓቸዋል። የእስራኤል መንግስት የራሱን ከተሞችና ስትራቴጂካዊ ቦታዎችን ከኢራን ጥቃት መጠበቅ ያልቻለበት እውነታም ሌሎቹ በእስራኤል የሚመኩ ሀገራት የከፋ አደጋ ተጋርጦብናል ብለው እንዲሰጉ አድርጓቸዋል። ይህ ስትራቴጂካዊ ሚዛን ለውጥ የሚያሳየው ደግሞ ኢራን ጦርነቱን ወደ እስራኤል ደጃፍ በማድረስና የአገዛዙን ወታደራዊ መሰረት በማዛባት ለዘመናት የቆየውን የመከላከል አስተሳሰብ ወደ ማጥቃት ቀይራው መገኘቷ ነው። እስራኤል አሁን ያለችበት ሁኔታ በታሪኳ አይታው የማታውቅ የህልውና ስጋት ውስጥ ነው የከተታት። የአሜሪካ ድጋፍ እንኳን ሳይቀር ይህንን ውድቀት ሊያቆመው አልቻለም። ይህ ሽንፈት ብለን ልንገልጸው የምንችለው እውነታ በክልሉ የሚገኙ የእስራኤል ወዳጆችን ራሳቸው እንዲፈትሹ የሚያስገድድ ሆኗል። ከአሸናፊውና ከአዲሱ ልዕለ ኃያል የመሆን ፖሲቢሊቲ ካለው የኢራን ኃይል ጋር ፊት ለፊት የሚጋፈጡበት ጊዜም ቅርብ እንደሆነ እንዲሰማቸው አድርጓል። በመጨረሻ ግን ይህ የእስራኤል መንግስት ፌሌሪቲ በመካከለኛው ምስራቅ ለነበረው የምዕራባውያን የበላይነት ማብቂያ ዋነኛው ማሳያ ነው ብለን ማንሳት እንችላለን። ኢራን ለቀጠናው አዲስ ነጻነትና ሉዓላዊነት ልታበሰር ትችላለች የሚል እምነት እንዲያድር አድርጓል። እስራኤልና ሌሎች ደጋፊዎቿ ለፈጸሙት ሌሎች ስህተቶች ደግሞ ዋጋ የሚከፍሉበት ኢራን እንደ ክልሉና ዓለም አቀፍ ማህበረሰብ መሪ ሆና የምትወጣበት ምዕራፍም የሚጀመርበት ጊዜ ሩቅ አይሆንም። አዲሱ የዓለም ስርዓት የእስራኤልን ሴራ በማፍረስ በእውነተኛ ፍትህና የኃይል ሚዛን የሚመራበት ጊዜ ደርሷል ሲሉም ከወደ ኢራን ያሉ ተጽዕኖ ፈጣሪ ድምጾች እያሰሙ ነው ያሉት። ስናጠቃልለው ግን ልዩ ጥንቅራችንን የምንመለከተው አንድ ግልጽ እውነት አለ። እሱም ዓለም ወደ አዲስና የማይቀለበስ የታሪክ ምዕራፍ ተሸጋግራለች። ኢራን ልዕለ ኃያል ሆና የምትወጣበት አዲሱ የዓለም ስርዓት ለዘመናት በምዕራባውያን ጣልቃ ገብነት ሲታመስ የቆየው መካከለኛው ምስራቅ ወደ ተረጋጋና በኢኮኖሚ ወደ በለጸገ ቀጠና የሚቀየርበት እድል ይዞ ነው የመጣው። የምዕራባውያን ወታደራዊና ፖለቲካዊ ጫና እየቀነሰ ሲመጣ የክልሉ ሀገራት የራሳቸውን እድል በራሳቸው የመወሰን መብታቸው የሚያረጋግጥ ይሆናል። በዚህ ሂደት ውስጥ ደግሞ ኢራን ዋነኛ መሪ ተዋናይና የደህንነት ዋስትና ሆና ታገለግላለች። ይህ አዲስ አሰላለፍ ደግሞ የውጭ ኃይላትን ጥገኝነት የሚያስቀርና በቀጠናው ሀገራት መካከል በእውነተኛ እኩልነት ላይ የተመሰረተ ትብብር እንዲፈጠር የሚያደርግ እድል አለው። በኢኮኖሚው ረገድ ስንመለከተው ደግሞ ኢራን በሆርሙዝ ወሽመጥ ላይ ባላት ቁጥጥር የምታገኘው ግዙፍ ሀብት ለሀገሪቱ ብቻ ሳይሆን ለጠቅላላው ቀጠና ልማትና ለቴክኖሎጂ ሽግግር የሚውልበት ሰፊ እድልም ይፈጠራል። ማዕቀቦቹ ተነስተው የኢራን ነዳጅ ጋዝና የኢንዱስትሪ ምርቶች በነጻነት ወደ ዓለም ገበያ የሚፈሱበት ጊዜ ሀገሪቱ በዓለም አቀፍ ደረጃ ተወዳዳሪ የሌላት የኢኮኖሚ ማዕከል እንድትሆን ያደርጋታል። ይህ የኢኮኖሚ ጥንካሬ በጦርነት ሳይሆን በልማትና በሳይንሳዊ ግኝቶች ላይ የሚመሰረት በመሆኑ ደግሞ ለሚቀጥሉት በርካታ አስርት ዓመታት የዓለምን የፖለቲካ ሁኔታ የሚዘውርና አዳዲስ የንግድ መስመሮችን የሚወስን ይሆናል። ቴህራን የምትከተለው ራሱን የቻለ የኢኮኖሚ ፖሊሲ ሌሎች ታዳጊ ሀገራትም ከምዕራባውያን የፋይናንስ ተጽዕኖ ወጥተው የራሳቸውን እድገት እንዲገነቡ አርአያ የሚሆንም ይሆናል። ይህ አዲስ የታሪክ ምዕራፍ ደግሞ በኃይል የተጫነ ሳይሆን በጽናት በእውቀትና በራስ አቅም በሚተማመን ህዝብ ትግል የተገኘ ድል ሆኖ ይመዘገባል። አሜሪካና እስራኤል የፈጠሩት ናሬቲቭ ተገፎ እውነተኛ የኃይል ምንጭ በውስጣዊ ጥንካሬ ላይ መሆኑ ዓለም ለመረዳት ተገዷል። በዚህ ምክንያትም ነው የዓለም ህዝብ ይህንን አዲስ እውነታ ተቀብሎ ከአዲሱ ኃያል ጋር አብሮ ለመስራትና አዲሱን ጂኦፖለቲካዊ ካርታ ለመቀበል የሚገደደው ማለት ነው። በተለይ የመካከለኛው ምስራቅ ማለት ነው። ዓለም አዲሷን ከማዕቀብ የጸዳች ኢኮኖሚያዊ እድገትን ለማምጣት የምትጥረውን ኢራን በይፋ ለመቀበል የሚገደድበት ጊዜ ሩቅ አይሆንም። ይህም ቀጣይ ጊዜያት ላይ የምንመለከተው እውነታ የመሆኑ ነገር አጠራጣሪ አይመስልም በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁኝ ስለቆያችሁ ልዩ ጥንቅሩን ስላደመጣችሁ እጅግ አድርጌ ነው የማመሰግናችሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ነው የሚሆነው። እስከዛ ድረስ ግን ቸር ቆዩልኝ። ሰላም።